ሰላም የዝናሽ አካዳሚ ቤተሰቦች እንዴት ቆያችሁኝ? ዛሬ ስለ ኤክስፓንድ ፕሮግራም ኦፍ ኢሙናይዜሽንስ በዲቴል በህፃናት ህክምና ላይ እናያለን ማለት ነው። በምናያቸው ውስጥ ታይፕስ ኦፍ ቫክሲን የክትባት አይነቶች ኤንድ ሩቲን ቫክሲንስ ኢን ኢትዮጵያ ውስጥ የሚሰጡ መደበኛ የክትባት አይነቶች እናያለን። 10 ቶፕ ዲዚዝ ፕሪቬንቴብል ቫክሲንስ የምንላቸውን ዲቴል እያየን እንሄዳለን። ዜን ኢሙናይዜሽን ስኬጁልስ የክትባት የጊዜ ሰሌዳው መቼ ነው የሚሰጠው? አትበርዝ የሚሰጣለ የትኛዎቹ ናቸው? በየስኬጁላቸው እያንዳንዱ ዲቴል እናያለን። ሌላኛው ቫክሲን ኮንትራ ኢንዲኬሽንስ ክትባት የሚከለከሉባቸው መንገዶች የትኞቹ ናቸው? የሚሰጡና የማይሰጡባቸው መንገዶች አሉ፣ እነሱን እናያለን ማለት ነው። ሴም ፋይናሊ ድሮፕ አውት ሬት ካልኩሌሽንስ እንሰራለን ማለት ነው። የትኞቹ ክትባቱን ጨርሰዋል ያልጨረሱትን ለማውጣት ማለት ነው። ስለዚህ ተከታተሉ ማለት ነው። የዝናሽ አካዳሚ ቤተሰብ ያልሆናችሁ ቻናሉ ሰብስክራይብ፣ ላይክ፣ ሼር በማድረግ ተቀላቀሉ ማለት ነው። ሶ ኢሚኒቲ ማለት ምን ማለት ነው? ኢሚኒቲ ስንል ምን ማለት ነው? ኢሚኒቲ ኢዝ ዘ ሬዚስታንስ ኦፍ ዘ ቦዲ አጌንስት ኤ ዲዚዝ ፕሮዲውሲንግ ኤጀንት። በሽታን የመከላከል አቅም ማለት ነው ኢሚኒቲ ማለት። ሶ በሽታን የመከላከል አቅም ማለት ሰውነታችን በሽታ አምጪ ተዋሲያንን ለመቋቋም የሚያሳየው ብቃት ማለት ነው። እንግዲህ በብዛት ሰውነታችን እንደ ባክቴሪያ፣ ቫይረስ ያሉ ባዕድ ነገሮች ወደ ውስጥ ሲገቡ ተለይቶ እንዲታወቁና እንዲወገዱ የሚያደርገው የተፈጥሮ ስርዓት ኢሚኒቲ እንለዋለን ማለት ነው። ኢሙናይዜሽን ስንል ግን ዘ ፕሮዳክሽንስ ኦፍ ኢሚኒቲ ባይ አርቲፊሻል ሚንስ ኦር ዘ ፕሮሰስ ኦፍ ቢካሚንግ ኢሚዩን ማለት ነው። ምን ማለት ነው? ሰው ሰራሽ ነው። ኢሙናይዜሽን ማለት ኢትስ አርቲፊሻሊ ክሬት የምናደርገው ነው፣ ፕሮዳክት የምናደርገው ኢሚኒቲ ነው። ስለዚህ ይህ ሰው ሰራሽ በሆነ መንገድ በሰውነት ውስጥ በሽታን የመከላከል አቅምን የመፍጠር ሂደት ኢሙናይዜሽን ይባላል። በአርቲፊሻል ነው ያልኳችሁ። ሶ ቫክሲን ስንልስ ምን ማለት ነው? ቫክሲን ስንልስ ምን ማለት ነው? እንግዲህ ቫክሲንስ አር አንቲጀንስ ዲዛይንድ ቱ ኢንትሮዲውስ ኢሚኒቲ አጌንስት ዘ ፓርቲኩላር ፓቶጀንስ ኤንድ ፕሮዳክሽንስ ኦፍ አንቲቦዲስ። ምን ማለት ነው? ክትባት ማለት አንድ ለይቶ የሚታወቅ በሽታ አምጪ ተዋሲያን ለመከላከል ወይም ደግሞ ጸረ ሰውነት አንቲቦዲ የሆነውን ለማምረት ተብሎ የተዘጋጀ ንጥረ ነገር ኦር አንቲጅን ማለት ነው። 10 ቫክሲን ፕሪቬንቴብል ዲዚዝ አለ ኢትዮጵያ ውስጥ። ኢትዮጵያ ነው ያልኩት። አሁን ከረንትሊ ባለው 10 በክትባት የምንከላከላቸው በሽታዎች አሉ፣ ክትባት የተገኘላቸው። እነዛ ውስጥ እንግዲህ ቱበርኩሎሲስ፣ ፖሊዮማይላይቲስ፣ ፐርቱሲስ ኦር ሁፒንግ ካፍ የምንለው፣ ሄፓታይት ታይፕ ቢ የምንለው፣ ሚዝልስ፣ ኒሞኒያ፣ ቴታነስ፣ ዲፍቴሪያ፣ ሮታቫይረስ ኤንድ ሄሞፊለስ ኢንፍሉዌንዛ ታይፕ ቢ። እነዚህ 10 በክትባት የምንከላከላቸው በሽታዎች ናቸው ማለት ነው። እንግዲህ በኢፒአይ መርሃ ግብር ትኩረት የተደረገባቸው በሽታዎች ማለት በኤክስፓንድድ ፕሮግራም ኦፍ ኢሙናይዜሽን ትኩረት የተደረገባቸው በሽታዎች እንግዲህ ቱበርኩሎሲስ ስንል ሳምባንና ሌሎች የሰውነት ክፍሎቻችንን የሚያጠቃ በባክቴሪያ የሚመጣ ተላላፊ በሽታ ነው። ይህን ደግሞ በምንከላከለዋለን ቢሲጂ ክትባትን በመከተብ እንከላከላለን ማለት ነው። ሌላኛው ፖሊዮማይላይቲስ የፖሊዮ በሽታ በቫይረስ የሚመጣና በድንገተኛነት ሽባነት የሰውነት መልፈስፈስ የሚያመጣ በሽታ ነው። ሶ ይሄ ደግሞ በጠብታ እና በመርፌ አይፒቪ በምንለው ሙሉ በሙሉ ለመከላከል ይቻላል ማለት ነው። በቫክሲን የምንከላከላቸው በሽታ። ሌላኛው ፐርቱሲስ ኦር ሁፒንግ ካፍ የምንለው አንዳንድ ጊዜ ትክትክ ብያለሁ የምንለው ይሄ በጣም ተላላፊ የሆነና በከባድ ሳል የታጀበ የመተንፈሻ አካል በሽታ ነው። ትክትክ የተባለ ለዛ ሁፒንግ ካፍ የምንለው። ስለዚህ በተለይ ለህፃናት ይሄ በጣም አደገኛ ስለሆነ ፐርቱሲስም አንደኛው በክትባት የምንከላከለው ነው። ሌላኛው ሄፓታይትስ ቢ የምንለው የጉበት በሽታ ነው። እንግዲህ ሄፓታይት ቢ ብቻ ነው ያለው። ይሄ ጉበትን የሚያጠቃ ከባድ የጉበት ጉዳት የሚያደርስ አንዳንዴም ወደ ካንሰር ሊያጋልጥ የሚችል በቫይረስ የሚመጣ በሽታ በክትባት እንከላከለዋለን። ሌላኛው ሚዝልስ ኦር ኩፍኝ የምንለው ይሄም በቫይረስ የሚመጣ ከፍተኛ የትኩሳት እና ሽፍታ የሚያመጣ በሽታ ብዙ ጊዜ ተላላፊ በሽታ ነው። ወደ ከባድ የጤና ችግር በተለይ ወደ አይነ ስውርነት ሊያመራ ይችላል ማለት ነው። ስለዚህ ኩፍኝንም በሚዝልስ ክትባት እንከላከላለን።
ሌላኛው ኒሞኒያ የምንለው የሳምባ ምች በተለያዩ ተዋሳያን ኦር በባክቴሪያ ኦር ቫይረስ የሚመጣ የሳምባ ኢንፌክሽን ሲሆን ለህፃናት ዋነኛ የሞት መንስኤ ነው። ስለዚህ ፒሲቪ ክትባት ይከላከለዋል ማለት ነው ኒሞኒያ። መንጋጋ ቆልፍ ብዙ ጊዜ ይሄ በባክቴሪያ አማካኝነት የሚመጣ የሰውነት ጡንቻዎችን የሚያጠጥር አደገኛ በሽታ ነው። ስለዚህ ቴታነስም በክትባት መከላከል ይቻላል፣ መንጋጋ ቆልፍም ማለት ነው። ዲፍቴሪያ የምንለው በእግሮና በአፍንጫ ላይ የሚከሰት የባክቴሪያ ኢንፌክሽን ሲሆን የመተንፈሻ ችግርና የልብ ጉዳት ሊያስከትል ይችላል ማለት ነው። ስለዚህ ይሄም ዲፍቴሪያ በክትባት የምንከላከለው በሽታ ነው። ሮታ ቫይረስ የምንለው በህፃናት ላይ ከባድ ተቅማጥና ትውከት ዋነኛ መንስኤ የሆነ ቫይረስ ነው። ለሰውነት ፈሳሽ ማጣትና ለሞት ሊያደርስ ይችላል። ይሄም በክትባት ፕሪቬንት የምናደርገው በሽታ ነው ማለት ነው። ሄሞፊለስ ኢንፍሉዌንዛ ታይፕ ቢ የምንለው በባክቴሪያ እንደ ማጅራት ገትር፣ ሚኒንጃይተስ ኦር የሳምባ ምች ያሉ ከባድ ኢንፌክሽኖችን በህፃናት ላይ ያመጣል ማለት ነው። ስለዚህ ሄሞፊለስ ኢንፍሉዌንዛ ታይፕ ቢ ክትባት በመስጠት ፕሪቬንት ማድረግ ይቻላል ማለት ነው። እነዚህ በሽታዎች በክትባት አማካኝነት በቀላሉ ሊከላከሉት የሚችሉ በመሆናቸው ከላይ የጠቀስናቸው 10ቱ በሽታዎች የኤፒአይ መርሃ ግብር ለሁሉም ህፃናት ተደራሽ እንዲሆን መስራት መቻል አለብን ማለት ነው። እዚህ ጋር ትኩረት እንድትወስዱልኝ የምፈልገው ነገር ለሲኦሲ እና ለኤግዚት ተመዛኞች ሰዎች የምነግራችሁ 10 ቶፕ ፕሪቬንቴብል ቫክሲን ፕሪቬንቴብል ዲዚዞችን አይዴንቲፋይ አድርጋችሁ መያዝ መቻል አለባችሁ። አንዳንድ ጊዜ ሄፓታይት ቢን ይተውና ሄፓታይት ሲ ምናምን በቫክሲን ፕሪቬንቴብል እያሉ ስለሚያመጡባቸው፣ ከረንትሊ ግን ሄፓታይት ቢ ብቻ ነው ቫክሲን ፕሪቬንቴብል ዲዚዝ ማለት ነው። ታይፕስ ኦፍ ቫክሲንስ እነማን ናቸው? የክትባት አይነቶቹ በኢትዮጵያ በሶስት ከፍለ ነው እየሰጠናቸው ያሉ። በሌሎች ሀገሮች ወደ 5 አሉ። ከረንትሊ በኢትዮጵያ ግን ታይፕስ ኦፍ ቫክሲን 3 ናቸው ማለት ነው። አንደኛው ኪልድ ቫክሲን የምንለው ተዋሳኑ የሞቱ ክትባቶች አሉ ማለት ነው። ያ ማለት ክትባት የሚዘጋጁበት በሙቀት ወይም በኬሚካል የተገደሉ በሽታ አምጭ ተዋሳያንን በመጠቀም ነው ማለት ነው። በኬሚካልም በሙቀትም ኪልድ ያደርጓቸውና እነዛን ተዋሳያን ተዋሳያኑ የሞቱ ስለሆኑ በሽታ የማምጣት አቅማቸው የለም ማለት ነው። በሽታ አያመጡም ማለት ነው። ስለዚህ ኢትስ ኪልድ ቫክሲን። ኪልድ ቫክሲን ማን ነው ከተባላችሁ ኢትስ ፐርቱሲስ ኦር ትክትክ የምንለው ኦር ሁፒንግ ካፍ ኢትስ ኤ ኪልድ ቫክሲንስ። ሌላኛው ሁለተኛው ታይፕስ ኦፍ ቫክሲን ላይቭ በት ዊክንድ አቲዩኔትድ የምንለው በህይወት ያለ ግን የደከሙ ተዋሳያን ክትባት የምንለው ማለት ነው። እነሱ ደግሞ the organism in the vaccines are weakened so that no harm no infected the child rather than stimulate the child to produce antibody። እነዚህ ክትባቶች ውስጥ ያሉ ተዋሳያን ህይወት ያላቸው ናቸው፣ ላይቭ አቲዩኔትድ ናቸው። ነገር ግን በቤተ ሙከራ እንዲደክሙ ተደርጎ ህፃኑ ላይ ጉዳት ወይም ኢንፌክሽን ሳይፈጥሩ ሰውነት ጸረ ሰውነት የምንለው ይሄ አንቲቦዲ እንዲያመርት ያነቃቃሉ ማለት ነው። አንቲቦዲ ምን ያደርጋሉ? ያነቃቃሉ። ምንድነው የምንሰጠው? it is a vaccine antigenal አንቲጂን ስትሰጡ አንቲቦዲ ይነቃቃል ማለት ነው። ስለዚህ ላይቭ በት ዊክንድ አቲዩኔትድ ቫክሲን የምንላቸው ሚዝልስ፣ ቢሲጂ እና ፖሊዮ ናቸው። ይሄንን ፕሊስ አይዴንቲፋይ አድርጋችሁ ያዙልኝ። ኪልድ ቫክሲን ፐርቱሲስ ነው የሞተ የምንለው። ላይቭ ህይወት ያላቸው ነገር ግን የተዳከሙ ቫክሲኖች ደግሞ ሚዝልስ፣ ቢሲጂ እና ፖሊዮ ቫክሲን ናቸው ማለት ነው። ፖሊዮ ቫክሲን ናቸው ማለት ነው። ቶክሶይድ የምንለው ደግሞ it is harmless substance which are made from the toxins of bacteria or poisons of the bacteria። ክትባቶች የሚዘጋጁት ባክቴሪያዎችን ከሚያመነጩት መርዝ ቶክሲን ነው ማለት ነው። ይህ መርዝ ግን ጉዳት እንዳያደርስ ተደርጎ ከተቀነባበረ በኋላ ነው የመከላከል አቅም እንዲገነባ የሚደረገው ማለት ነው። ለክትባት አንቲጂን ፕሪፔር የሚደረገው ግን it is a toxoid መርዛማነት ያላቸው ቫክሲን ታይፖች አሉ። እነዚህ ቶክሶይድ ቫክሲንስ ደግሞ ዲፍቴሪያ ኤንድ ቲታኖስ የሚባሉት it is a toxoid ቫክሲን ተብለው እንዲለዩልኝ። acceptable proof for immunizations ተቀባይነት ያላቸው የክትባት ማስረጃዎቻችን አንድ ሰው ክትባት ጨርሷል፣ መደበኛ ክትባቱን አጠናቋል ብለን
ለማለት አክሴፕቴብል የምናረጋቸው ማረጋገጫችን BCG ስካር ኤንድ ኢሚዩናይዜሽን ካርድ ብቻ ናቸው ማለት ነው። BCG ካርድ ብዙ ጊዜ በተሰጠበት በትከሻው አካባቢ የሚቀር ምልክት አለ፣ ጠባሳ ስካር ነገሮች አሉ። እሱም በማየት አንደኛው ኢሚዩናይዝድ አድርጓል BCG ልትሉ ትችላላችሁ። አንዲት እናት መጣ አይ ልጄ ተከትቧል ካለቻችሁ፣ ሌላኛው አክሴፕትድ የምታደርጉት ኢሚዩናይዜሽን ላይ ኢሚዩናይዜሽን ካርዱ ነው። ህፃኑ የወሰዳቸው ክትባቶች በሙሉ በዝርዝር ተመዝግበው የሚገኙበት ይፋዊ የጤና ሰነድ ያስፈልጋል ማለት ነው። ስለዚህ ሁለቱ ፕሩፍ ማረጊያቸው ናቸው ኢሚዩናይዜሽን ማለት ነው። ሶ መደበኛ የህፃናት ክትባት ሩቲን ኢንፋንት ቫክሲንስ የምንላቸው እንግዲህ BCG ነው ብለናል። መጀመሪያው ቫክሲናችን ምንድነው ብለናል? BCG። ይህ BCG የምንለው እንግዲህ የሚከላከልልን የቲቪ በሽታ ማለት ነው። በሽታ የሚሰጥ ክትባት ነው። ሌላኛው OPV ኤንድ IPV የምንላቸው አሉ። ኦራል ፖሊዮ ቫክሲንስ ኤንድ ይሄ ኢንጀክቴብል ፖሊዮ ቫክሲንስ፣ በኢንጀክሽን የምንሰጠውና በኦራል የምንሰጠው የፖሊዮ ቫክሲኖች አሉ። እነዚህ ደግሞ ክትባቶቹ የሚጠቅሙን የፖሊዮ በሽታን ለመከላከል ነው። አንደኛው በአፍ የሚሰጥ ነው፣ አንደኛው ደግሞ በመርፌ የሚሰጠው የቫክሲን አይነቶች ናቸው። ሌላኛው ፔንታቫለንት የምንለው ፔንታ ካል እንግዲህ 5 አይደል? ፔንታቫለንት የምንለው ክትባት ሶስተኛ ደረጃ ያለው ቫክሲናችን ነው። ይህ 5 በሽታዎች በአንድ ላይ ይከላከልልናል። ፔንታቫለንት የምንለው 5 በሽታዎችን አንድ ላይ የሚከላከልን፣ አንደኛው ዲፍቴሪያን ይከላከልልናል፣ ሁለተኛ ፐርቱሲስ፣ ሶስተኛ ቲታነስ፣ አራተኛ ሄፓታይቲስ B፣ አምስተኛ ሄሞፊለስ ኢንፍሉዌንዛ ታይፕ ቢን ይከላከልልናል። ማን? ፔንታቫለንት ቫክሲንስ የምንለው ማለት ነው። ሌላኛው PCV የምንለው ለሳምባ ምች ኦር ኒሞኒያ በሽታ ለመከላከል የምንሰጠው ቫክሲንስ ነው ማለት ነው። ሮታ ቫይረስ የምንለው እንግዲህ በሮታ ቫይረስ አማካኝነት የሚመጣ ከባድ ተቅማጥን ኦር ዲሃሪያን ለመከላከል የምንሰጠው የቫክሲን አይነት ነው ማለት ነው። የመጨረሻው ሚዝልስ ቫክሲንስ የምንለው የኩፍኝ በሽታ ለመከላከል እንሰጠዋለን። እሱን የእያንዳንዳቸውን እንትናቸውን ስኬጁላቸውን እናያለን ማለት ነው። ስኬጁላቸውን እያየን እንሄዳለን። ሶ ኢሚዩናይዜሽን ስኬጁል የህፃናት የክትባት የጊዜ ሰሌዳ ምን ይመስላል? ይሄ በደንብ አድርጋችሁ እንድትይዙልኝ እፈልጋለሁ። በደንብ ይሄን ከያዛችሁ ብዙ ጊዜ ሚስ አታደርጉም፣ ኤግዚትም ሲኦሲም ኤግዛም ላይ ማለት ነው። ሶ ኢሚዩናይዜሽን ስኬጁል ላይ ኮንታክት ስንት ጊዜ ትገናኛላችሁ? ኮንታክታችሁ ቪዚቷ ስንት ጊዜ ነው? አንዲት እናት ልጇን ይዛ የምትመጣ ቫክሲኑ ማን ነው? ዜን መቼ ነው የሚሰጠው? ኤጅ ኦፍ ዘ ቻይልድስ በመቼ ይሰጣል የሚለው ማለት ነው። ሶ ኮንታክት ቪዚት የምታደርገው 6 ጊዜ ነው። አንዳንድ ቪዲዮዎችን እያየው ነው። አንዳንድ ልጆች የሚለቁትን 5 ይላል። ኔቨር። አሁን ከረንትሊ 6 ነው። 5 የነበረው ከዚህ በፊት ነው። ቀጣይ ደግሞ ምን እንደሚሆን እናያለን ማለት ነው። አፕዴት ስለሚሆን ሁሉም ጥናቶች ማለት ነው። ከረንትሊ ግን 6 ጊዜ ኮንታክት ኦር ቪዚት አላት ማለት ነው አንዲት እናት። የመጀመሪያ ክትባት ምን ትወስዳለች ብለን ከወሰነ የምትወስደው የመጀመሪያ የክትባት አይነት OPV 0 ፖሊዮ 0 እና BCG ትወስዳለች ማለት ነው። መቼ ነው የምትወስደው? ልክ እንደተወለደ አት በርዝ ላይ በህፃኑ እድሜ BCG እና ፖሊዮ 0 ትወስዳለች። ይሄ ፈርስት ቪዚት የምንለው ማለት ነው። ሰከንድ ቪዚት ኦር ሰከንድ ቫክሲን የምንለው ደግሞ እነዚህ DPT1 ሄፓታይት B ሄሞፊለስ ኢንፍሉዌንዛ እያልን ፔንታቫለንት 1 የምንለው ዜን PCV 1 ትወስዳለች፣ ዜን OPV 1 ኤንድ ሮታ 1። ግልጽ ነኝ አይደለ? ስለዚህ ፔንታቫለንትም ትወስዳለች፣ PCV ትወስዳለች፣ ፖሊዮ 1 ትወስዳለች፣ ሮታ 1 ሁሉም ዋን ናቸው። ይሄ በሁለተኛው ቪዚት የሚሰጠው ነው። ይሄ ደግሞ በ6ኛ ሳምንት ትወስዳለች ማለት ነው። ልጁ በ6ኛው ሳምንት ላይ ይሄን ክትባት ይወስዳል። ሶስተኛው ክትባት ኦር ሶስተኛው ቪዚት ላይ ፔንታቫለንት 2 ትወስዳለች፣ PCV 2 ትወስዳለች፣ OPV 2 እና ሮታ 2። ሁለቱም የሁለተኛው ቪዚት እና የሶስተኛው ቪዚት ተመሳሳይ መድኃኒቶችን ነው የምትወስደው። ተመሳሳይ መድኃኒት ሪሜምበር ቱ ዛት። በሁለተኛው ቪዚት እና በሶስተኛው ቪዚት ተመሳሳይ መድኃኒቶችን ነው የምትወስደው። ዜን የምትመጣው ግን በ10ኛ ሳምንቷ ላይ ነው ማለት ነው። ይሄ ህፃን ስንት ሲሆነው እድሜው 10ኛ ሳምንት ላይ የሚወስደው ክትባት ሰርድ ቪዚትስ ኦር ሰርድ ቫክሲንስ ይባላል ማለት ነው። ይሄ ኢሚዩናይዜሽን ስኬጁል ነው እያወራን ያለ ነው። 4ኛ ቪዚት ላይ ፔንታቫለንት 3 PCV 3
ኤንድ ፖሊዮ 3 ሶ ሮታ እዚህ ጋር የለም ምክንያቱም ሮታ 1 እና 2 ነው የምትወስደው በሁለተኛ እና በሶስተኛ ቪዚት ዜን አራተኛ ሳምንት ላይ ምን ይጨምራል አይፒቪ የመርፌ ፖሊዮ ይጨምራል ማለት ነው ሪሜምበር ቱ ዛት እዚህ ጋር ፎከስ አድርጋችሁ ልትይዙልኝ ስለዚህ አይፒቪ ይጨምራል ማለት ነው ዜን ይሄ በመቼ ይሰጣል በ14ኛ ሳምንት ማለት ነው በ14ኛ ሳምንት ይሰጣል አምስተኛ ቪዚቷ ኩፍኝ ብቻ ነው ያላት ሚዝልስ የምንለው ሶ ሚዝልስ ክትባት የሚሰጠው በ9ኛ ወር ማለት ነው 9 ወር ሲሞላው ሚዝልስ ክትባት ይወስዳል 6ኛ ቪዚት ሚዝልስ 2 ይወስዳል በስንት በ15ኛው ወር የሚዝልስ 2 ክትባቶችን ይወስዳል ማለት ነው ሪሜምበር ቱ ዛት እዚህ ጋር በደንብ ፎከስ እንድታደርጉልኝ የምፈልገው የቪዚት ኦር የኮንታክት ታይሟ 6 መሆኑ እንዲያዝልኝ ይፈልጋለሁ በእያንዳንዱ ቪዚት የመጀመሪያው ቪዚት ፖሊዮ 0 እና ቢሲጂ ይሰጣል ዜን እሱ ፖሊዮ 0 እና ቢሲጂ የሚሰጠው ደግሞ አት በርዝ ነው በሁለተኛው ቪዚት ፔንታቫለንት 1 ፒሲቪ 1 ኦፒቪ 1 ሮታ 1 ይሰጣል ሮታ በሁለተኛው ቪዚት ይወስዳል 1 ዜን በስድስተኛ ሳምንት ነው የሚሰጠው ስለዚህ የኤጃቸውን ስትወስዱ አት በርዝ 6 ዊክ 10 ዊክ 14ኛ ሳምንት 9ኛ ወርና 15ኛ ወር መሳት የለባቸው ሶ ሁለተኛው ቪዚት እና ሶስተኛው ቪዚት ላይ ተመሳሳይ ክትባቶችን ነው የሚወስዱት ማለት ዲፈረንሺየት የምታረጉት አራተኛው ቪዚት ላይ ሮታ 1 እና 2 ብቻ ስለሚወስደው አይፒቪ ወይም ደግሞ በኢንጀክሽን ፖሊዮ ይወስዳል ማለት ነው 5 እና 6 ሚዝልስ ነው ሚዝልስ ሁሌም 9 ወር ላይ ነው የመጀመሪያውን የሚወስደው ከዛ ሁለተኛውን የሚወስደው በ15ኛው ወር ላይ መሆኑን መያዝ መቻል አለባችሁ ሶ እንግዲህ የክትባት ዝርዝር መመሪያ ላይ ዲቴል ቫክሲን አድሚኒስትሬሽን ጋይድ ስንወስድ ግን ዲቴል ስንወስድ እያንዳንዱ ክትባት የሚሰጥበትን መጠን የዙር ብዛት ያሰጣጥ መንገድ የሰውነት ክፍል በዝርዝር የምናይበት መንገድ ይሆናል ማለት ስለዚህ ቫክሲኖቹ ማን ናቸው የሚወስዱት የመድኃኒት መጠን ዶዙ ምን ያክል ነው ዜን የዙር ብዛት ነምበር ኦፍ ዶዝስ ስንት ዙር ነው የሚወስዱት ዜን የአሰጣጥ መንገድ ሩት ኦፍ አድሚኒስትሬሽን የምንለው ዜን የሚሰጥበት ቦታ ሳይት ኦፍ ሩት እና ሳይት ይለያያል እዚህ ጋር በደንብ አርጋችሁ ኢሜጁን ፎከስ አርጋችሁ ልታዩልኝ ይፈልጋለሁ ማለት ነው እዚህ ጋር ስላይዱን ሶ BCG it is a types of vaccine አይደል ዜን የመድኃኒት መጠን ኦር ዶዙ ስንቴ ይሰጣል እንግዲህ ከአንድ አመት ዶዙን ነው እየተባለ መጠኑን ነው እየጠየቅኳቸው ያለ ስለዚህ BCG ከአንድ አመት በታች ለሆኑ 0.05 ml ትሰጣላችሁ ከአንድ አመት በላይ ከሆነ ደግሞ 0.1 ml ይሰጣል ማለት ነው ስለዚህ BCG ጠቅላላ ነምበር ኦፍ ዶዝስ 1 ነው ማለት ነው አንድ ጊዜ ብቻ ነው የሚሰጠው ድጋሚ የለውም BCG ቦስተር ዶዝ የለውም ሪሜምበር 1 አንድ ጊዜ ነው የሚሰጠው አትበርዝ ላይ አንዴ ነው የሚሰጠው ያሰጣጥ መጠኑ ደግሞ ሩቱ ደግሞ ኢንትራደርማል ነው ኢንትራደርማል ተሰጣላችሁ ዜን ዘራይት እንግዲህ የቀኝ የላይኛው ክንድ ላይ ኢንጀክት ታረጋላችሁ ማለት ነው የቀኝ ክፍሉ ላይ በላይኛው ክንዱ ላይ ዜን ኦፒቪ ስንወስድ 2 ድሮፕስ ነው 2 ጠብታ ነው የምታረጉ ዶዙ ስንት ነው ድሮፕ ነው 2 ጠብታ እነዚህ ፖሊዮ ቫክሲን ግን ጠቅላላ ነምበር ኦፍ ዶዝ 4 ጊዜ ነው 4 ነው ነምበር ኦፍ ዶዝ ከተባለ 4 ዶዝ ብቻ መጠን ከተባለ 2 ጠብታ ስለዚህ ስንት ዙር ይወስዳል ፖሊዮ 0 1 ከዛ ፖሊዮ 1 ፖሊዮ 2 ፖሊዮ 3 ተብሎ 4 ጊዜ ይወስዳል ማለት ነው ዜን ሩት ኦፍ አድሚኒስትሬሽን ኦራሊ ነው ማለት ነው ሶ የሚሰጥበት ሳይትም ኦራል ማለት ነው ስለዚህ አድሚኒስትሬሽኑም ሩቱም ሳይቱም አንድ ነው ማለት ነው ኦራሊ ነው አይፒቪ ስንወስድ በመርፌ የሚሰጠው የፖሊዮ ከወሰድነ 0.5 ሚሊ ነው ማለት ኤምኤል ነው የሚሰጠው 0.5 ኤምኤል ይሰጣል ሶ ይሄ ደግሞ ዶዙ የመጨረሻው አንድ ጊዜ ብቻ ነው የሚሰጠው አይፒቪ አንድ ጊዜ ብቻ በመርፌ የሚሰጠው የፖሊዮ ቫክሲን አንዴ ብቻ ነው የሚሰጠው ዜን የሚሰጠው ደግሞ ኢንትራማስኩላር ማለት
ስለዚህ የግራጭን የውጨኛው መካከለኛ ክፍል ላይ ኢንጀክት ታረጋላችሁ። ግራጭን ላይ ነው ያልኩት። ሪሜምበር ቱ ዘ ራይት ታይለ ዜን ፔንታቫለንት የምንለው ደግሞ 0.5 ml ነው የሚሰጠው ዶዙ 0.5 ml። ዜን ዶዙ ጠቅላላ ነምበር ኦፍ ዶዝስ 3 ፔንታቫለንት 1 ፔንታቫለንት 2 ፔንታቫለንት 3 ብለን 3 ይሰጣል ማለት ነው። 3 ይሰጣል። ዜን ሩት ኦፍ አድሚኒስትሬሽን ኢንትራማስኩላር ፔንታቫለንት ዜን የሚሰጠው የትኛው ጋር ነው? ይሄ የግራጭን መካከለኛ ክፍል ላይ ሪሜምበር አይፒቪ ምን አልኩ? የግራጭን የውጨኛው መካከለኛ ክፍል ላይ። ፔንታቫለንት ደግሞ የት ይሰጣል? የግራጭን መካከለኛ ክፍል ላይ ትወጉታላችሁ ማለት ነው። ፒሲቢ ስንወስድ 0.5 ml ነው ኢንጀክት የምታረጉት። ሶ ይሄ ስንት ዙር አለው? ኦር ነምበር ኦፍ ዶዝስ 3 ማለት ነው። 3 ክትባቱ ይሰጣል። ዜን ሩቱ ደግሞ ስናይ ኢንትራማስኩላር ዜን ሳይቱ የቱ ጋር ነው ከተባላችሁ የቀኝ ጭን የላይኛው የውጨኛ ክፍል ላይ ራይት ታይ ላይ ነው የምትሰጡት ማለት ነው። ራይት እና ሌፍት ማን እንደምትሰጡ እዚህ ጋር እየነገርኳችሁ ስለ ሚዝልስ ስንወስድ 0.5 ml ነምበር ኦፍ ዶዝስ 2 ጊዜ ነው የምትሰጡት። 2 ጊዜ ስንቴ ነው የሚወስደው? በ9ኛው ወርና በ15ኛው ወር ላይ ሚዝልስ ቫክሲን ይወስዳል ማለት ነው። ሶ ኢት ኢዝ ሳብኩታኔስ ነው የምትሰጡት። ሩት ኦፍ አድሚኒስትሬሽናችሁ ሳብኩታኔስ ወር ከቆዳ በታች ማለት ነው። ሶ የግራ የላይኛው ክንድ ላይ ኢንጀክት ታረጋላችሁ ማለት ነው። ሪሜምበር ቱ ዛት ይሄ በደንብ አርጋችሁ ከያዛችሁ ብዙ ሚስ የምታረጉት ነገር የለም ማለት ነው። ሶ ዲቴል ስንወስድ እንግዲህ BCG ክትባት የሚሰጠው በቀኝ በኩል በላይኛው ክንድ ላይ ሲሆን እንደ ህፃኑ እድሜ መጠኑ ይለያያል ማለት ነው። ከአንድ ዓመት በታች ከሆነ 0.05 ml አንዳንዴ 1 ዓመት አልፏቸው ሲመጡ 0.1 ml ትሰጣላችሁ ማለት ነው። OPV ኦራል ፖሊዮ ቫክሲንስ 4 ዙሮች ያሉት ሲሆን በአፍ ውስጥ የሚንጠባጠብ 2 ጠብታዎችን ትሰጣላችሁ። 2 ድሮፕስ ነው የምትሰጡ ማለት ነው። IPV ደግሞ በመርፌ በግራጭን ላይ የሚሰጥ የፖሊዮ መከላከያ ነው። ፔንታቫለንት ስትሉ ደግሞ 3 ዙር የሚሰጥ 5 በሽታዎችን ለመከላከል የሚጠቅም ሆኖ በግራጭን ላይ በመርፌ የሚሰጥ ፔንታቫለንት ቫክሲን እንላለን። PCV ቫክሲን በሳምባ በሽታ ለመከላከል 3 ዙሮች ያሉ ሲሆን በቀኝ ጭን ላይ ይሰጣል። ሪሜምበር ቱ ዛት በቀኝ ጭን ነው ያሉት ራይት ታይ። ዜን ኮፍኝ የምንለው ደግሞ ኦር ሚዝልስ የምንለው 2 ዙር የሚሰጥ ነው 9ኛው ወርና 15። ስለዚህ በግራ በኩል ባለው የላይኛው ክንድ ላይ በቆዳ በታች ኦር ሳብኩታኔስ ላይ በስስ ክፍል የሚሰጥ ብለን እናያለን ማለት ነው። ቴንክ ዩ ቨሪ ማች። የዝናሽ አካዳሚ ቤተሰቦች እንዴት ናችሁ? አንዳንዴ መጠፋበት የራሴ ምክንያት አለ። ብዙ ጊዜ ቪዲዮዎቹ ተደራሽነት ከሌላቸው ብዙም ጠቃሚታ የለውም በሚል እጠፋለሁና ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ ለሌሎች እንዲደርሱ አድርጉ። ዜን ቴታኖስ ኢሙናይዜሽን ስኬጁልስ ፎር ውሜንስ ደግሞ እናያለን። ለሴቶች የሚሰጥ የመንጋጋ ቆልፍ ክትባት የጊዜ ሰሌዳ እናቶች የምንሰጣቸው የክትባት አይነት አለ። ኢሙናይዜሽን አይደል እያወራን ያለ። ሶ ይሄ ደግሞ በደንብ እንድትይዙ የሚፈልገው ዱሬሽናቸው 5 ዙር የሚመጡበት ዱሬሽን አለ። የጊዜ ኢንተርቫላቸው ምን ይመስላል? ክትባቱ ማን ነው? መጠኑ፣ ዶዙ፣ ፕሮቴክሽን ጊዜ ኦር የመከላከያ ጊዜው ኤንድ ሩት ኦፍ አድሚኒስትሬሽን የቲቲን እናያለን ማለት ነው። ሶ ቴታኖስ ኢሙናይዜሽን ስኬጁል ፎር ውሜንስ የመጀመሪያ ዙር ላይ ፈርስት ዱሬሽን በመጀመሪያ ግንኙነት ላይ ቲቲ1 እንሰጣታለን ማለት ነው። ቲቲ1 ስንሰጣት መጠኑ ኦር ዶዙ 0.5 ml ነው። ሶ ፕሮቴክሽን ኖ ፕሮቴክሽን ነው። የመጀመሪያ ክትባት ቲቲ1 የወሰደች እናት ምንም አይነት ፕሮቴክት አያደርግላትም ማለት ነው። ሶ ሩት ኦፍ አድሚኒስትሬሽን ኢንትራማስኩላር ነው የምንሰጣት ማለት ነው። ሁለተኛ ዙር ላይ ከ4 ሳምንት በኋላ ነው የምንሰጣት። የመጀመሪያ ክትባቱን ከወሰደች ከ4 ሳምንት በኋላ እንሰጣታለን ቲቲ2 ማለት ነው። ዜን 0.5 ml ተመሳሳይ ነው የምንሰጣት። ሶ ፕሮቴክሽን ታይሙን ስናየው የመከላከያ ጊዜው ለ3 ዓመት ይከላከልላታል ማለት ነው። ማን? ቲቲ2። ቲቲ1 ምንም አይነት የመከላከያ ጊዜ የለውም። ቲቲ2 ግን ለ3 ዓመት ይከላከልላታል ማለት ነው።
ዜን ቲቲ3 ስንወስድ 0.5 የሚል ነው የምትሰጧት አሁንም። ነገር ግን ሁለተኛ ዙሩን ክትባት ከወሰደች ከ6 ወር በኋላ ነው የምትመጣው እናትየዋ። ከሁለተኛው ክትባት ከ6 ወር በኋላ ነው የምትመጣው። ዜን ለ5 ዓመት ፕሮቴክት ያደርግላታል ማለት ነው። ፕሮቴክሽን ታይሟ ስንት ነው? 5 ዓመት። የትኛው? ሶስተኛ ዙሩ። አራተኛ ዙር የምትከተበው የሶስተኛ ዙሩን ከተከተበች ከ1 ዓመት በኋላ ነው። ቲቲ3ን ከተከተበች ከ1 ዓመት በኋላ ትከተባለች። ሶ ይሄ ፕሮቴክሽን ዱሬሽኑ ለ10 ዓመት ይከላከልላታል ማለት ነው። ለ10 ዓመት ይከላከልላታል። ዶዙ ተመሳሳይ 0.5 ነው። በጡንቻ ነው የሚሰጠው። ዜን አምስተኛ ዙር ኦር ቲቲ5 የምንለው የአራተኛውን ክትባት ከተከተበች ከ2 ዓመት በኋላ ነው የምንከትባት እና ይሄ ለእድሜ ልክ ይከላከልላታል ማለት ነው። ስለዚህ በትከሻ ጡንቻ ላይ ኢንትራማስኩላር ክትባቱን እንከትባለን ማለት ነው። ሶ ብዙ ጊዜ አሁን ኤግዚት እና ሲኦች ላይ የምትፈተኑት ቲቲ1 ፕሮቴክሽኑ ለስንት ጊዜ ነው፣ ቲቲ2 ፕሮቴክሽኑ ለስንት ጊዜ ነው የሚሉ ጥያቄዎች ስለምትጠየቁና በየስንት ጊዜው መከተብ አለባት የሚለው ቀኖች በደንብ እንዲያዙልኝ እፈልጋለሁ። እዚህ ትኩረት ወስዳችሁ ኖት እንድትወስዱ። ቫክሲን ኮንትራኢንዲኬሽንስ የምንላቸው እነማን ናቸው? ክትባት የምንከለክላቸው የማይሰጡበት ወቅቶች አሉ። ያ በምን ሰዓት ነው? ሶ የመጀመሪያው ቫክሲን ኮንትራኢንዲኬሽን አናፍሌክሲስ ኦር ሲቪር ሃይፐርሴንሲቲቭ ሪአክሽንስ ኢን ዘ ፕሪቪየስ ዶዝ ካለ፣ ከባድ አለርጂ ከዚህ በፊት አናፍሌክሲስ ክትባት ወስዶ በጣም ከፍተኛ የሆነ የሰውነት አለርጂ ወይም የጤና መታወክ ላጋጠመው ሰው በድጋሜ ክትባቱን መስጠት አይቻልም ማለት ነው። ኢትስ አለርጂክ ኦር ሃይፐርሴንሲቲቭ ሪአክሽን አለው ማለት ነው። ስለዚህ እንደዚህ አይነት ክትባት ሃይፐርሴንሲቲቭ ከዚህ በፊት አንድ ዶዝ ሰጥታችሁ ከገጠመ ኮንትራኢንዲኬትድ ፎር ዘ ኔክስት ቫክሲንስ። ሌላኛው ዶንት ጊቭ ሪመምበር ቱ ዛት። እቺ ኤግዚት ተደጋጋሚ መታይቻታለሁ። ዶንት ጊቭ ቢሲጂ ቫክሲንስ ፎር ኢንፋንትስ ዊዝ ሲምፕቶማቲክ ኤችአይቪ ኤዲስ ዲዚዝ እያለ ኤዲስ ዲዚዝ ላይ ያሉ ሲምፕቶማቲክ ነው ያልኩት እዚህ ጋር የኤችአይቪ በሽታ ምልክቶች ለሚታዩባቸው ህፃናት የቢሲጂ ክትባት መስጠት የለበትም። እዚህ ጋር አንደርላይን እንድታረጉልኝ ይፈልጋሉ። ዜን ዶንት ጊቭ ቫክሲንስ ፎር ሲክ ኢንፋንትስ ኢፍ ኤ ፓረንት ስትሮንግሊ ኦብጀክትስ ካደረገች፣ የወላጅ ተቃውሞ ካለ። የታመመ ህፃን ወላጆች ክትባቱን አጥብቀው በሚቃወሙበት ከሆነ ክትባት አይሰጥም። ምክንያቱም በኋላ ላይ የሌሎች ቫክሲኖች እንዳይሰጡ ሩመር ይነሳል ማለት ነው። አሉባልታ ህፃኑ ኦልሬዲ እኮ ታሟል፣ እናትየዋ ታሟል ብላ እየተቃወማችሁ እናንተ በፎርስ የምትሰጡት ከሆነ ዜን ሊሞት ይችላል። የሆነ በዲዚዙ እንኳን ቢሞት በቫክሲኑ ነው የሚባል ሩመር ስለሚመጣ የተቃወሙ እናቶች ላይ do not give vaccines for sick infants if the parent strongly objects ካደረገች አይሰጥም ማለት ነው። then do not give DPT to a child has developed convulsions or shock within the previous dose of DPT። የመንቀጥቀጥ ኦር ኮንቫልሽን ብዙ ጊዜ ሾክ የሚያደርግ የድንጋጤ ችግር ቀደም ባለው የፔንታቫለንት ኦር የዲፒቲ ክትባት ወቅት መንቀጥቀጥ ከፍተኛ ድንጋጤ ላጋጠመው ህፃን በድጋሜ የዲፒቲ ክትባት አይሰጥም ማለት። ኮንቫልሽን ካለ ሾክ ካለ ዲፒቲ ሰጣችሁ ኦር ፔንታ ሰጣችሁ ዜን በሚቀጥለው መስጠት አይቻልም ማለት ነው። it is contraindications። ሪሜምበር እዚህ ጋር መውሰድ ያለባችሁ the childs with diarrhea should be give oral polio vaccines but this should not be counted። ተቅማጥ ላለበት ህፃን በአፍ የሚሰጠውን የፖሊዮ ክትባት መስጠት ይቻላል። ነገር ግን በዚህ ወቅት የሚሰጠው ክትባት እንደ ሙሉ ዙር ተቆጥሮ መመዝገብ የለበትም። ምክንያቱም እንግዲህ በተቅማጥ ምክንያት ክትባቱ ከሰውነት ሊወጣ ስለሚችል። ስለዚህ አሁን በሁለተኛው ዙር ላይ መጣ ወር በሶስተኛው ዙር መጣ ፖሊዮ ተቅማጥ አለው ዲያር ያለው ልጅ ምናምን ካለች ፖሊዮ ቫክሲንን አይ ተቅማጥ ስላለው አንሰጥም አይባልም። ተሰጡት አላችሁ ግን ሬጂስተር አይደረግም ማለት ነው። ግን ክትባቱን ይወስዳል ማለት ነው። ነገር ግን ፖሊዮ 2 ፖሊዮ 3 ተብሎ አይጻፍም አይመዘገብለትም። ዲያሪያ ላለው ህፃን የሚለው በደንብ ሊወሰድ ይገባል ማለት ነው። ስለዚህ ዲያሪያ ያለው ህፃን መጥቶ ተብሎ በኬስ ሴናሪዮ ጥያቄ ብትጠየቁ የትኛው ቫክሲን ነው ካውንትድ ተሰጥቶት ካውንትድ የማይሆን ከተባለ it is OPV ማለት ነው። ኦራል ፖሊዮ ቫክሲን የሚለው መወሰድ አለበት።
ሶ እዚህ ጋር አይደንቲፋይ እንድታረጉልኝ የሚፈልገው ሂት ሴንሲቲቭ ቫክሲን እነማን ናቸው? ዘ ሞስት ሴንሲቲቭ ቫክሲን የምንላቸው እንግዲህ ሂት ሙቀት የሚያበላሻቸው ኦር ተጋላጭነት ያላቸው ኦር ስሜታዊ የሚሆኑት ኦፒቪ ነው። የመጀመሪያው የፖሊዮ ቫክሲንስ ነው። ኦፒቪ ሂት ሴንሲቲቭ ነው። ዜን ሚዝልስ፣ ቢሲጂ እያለ ይወርዳል ማለት ነው። ስለዚህ በደረጃ ስታዩት የመጀመሪያው ኦፒቪ፣ ከዛ ሚዝልስ፣ ከዛ ቢሲጂ ያሉ ሌሎችም በሙቀት ሊበላሹ ይችላሉ። ነገር ግን ኦፒቪ፣ ሚዝልስ እና ቢሲጂ ሂት ሴንሲቲቭ መሆናቸው በደንብ ሊወሰድ ይገባል ማለት ነው። በራንኩ መሰረት ማየት ትችላላችሁ በቀስቱ። ዜን ቅዝቃዜ ሞስት ሴንሲቲቭ ፍሪዝ ሴንሲቲቭ የሚባሉት ቫክሲኖች ደግሞ ሄፓታይትስ ቢ፣ ፒሲቪ፣ ፔንታቫለንት ኤንድ ቲቲ እነዚህ በጣም ሴንሲቲቭ ናቸው ማለት ነው። ስለዚህ ለስ ሴንሲቲቭ የምንላቸው እነዚህ ለሙቀት ለፍሪዝ ለስ ሴንሲቲቭ ደግሞ ፖሊዮ፣ ሚዝልስ እና ቢሲጂ ናቸው በተቃራኒ ስለሆኑ። ስለዚህ እንደ ሄፓታይት ቢ፣ ፔንታቫለንት ያለው ክትባቶች ኦር ዲፒቲ የምንላቸው ቲቲ የምንላቸው በረዶ ከሆነ ስለሚበላሹ ጥንቃቄ ሊደረግባቸው ይገባል ማለት ነው። ዜን ኮልድ ቼን የቅዝቃዜ ሰንሰለት ማለት ምን ማለት ነው? ኮልድ ቼን ስንል ምን ማለት ነው? ኢት ኢዝ አን ኢኩፕመንት ኤንድ ኦር ኤ ሲስተም ዛት ኢንሹር ቫክሲን ፖተንሲ ባይ ኪፒንግ ቫክሲንስ ኮልድ ፍሮም ዘ ማኑፋክቸረር ቱ ዘ ማዘርስ ኦር ቻይልድ ማለት ነው። እንግዲህ ቅዝቃዜ ሰንሰለት ጠብቆ ደረሰ የምንለው ክትባቶች ከተመረቱበት ቦታ ጀምሮ ለእናቶች ኦር ለህፃናት እስከሚሰጡበት ድረስ ቅዝቃዜውን ወይም ደግሞ እንዲቆይ አድርጎ የክትባት አቅም እና ጥራት ፖተንሲውን የሚያረጋግጥ መሳሪያ ኢኩፕመንት ኦር ስርዓት ሲስተም ነው እያለን ያለ። it is a cold chain, it is an equipment or and a system እያላችሁ ኢንሹር የሚያረጋግጥበት መንገድ የቅዝቃዜ ሰንሰለቱን ጠብቆ አንድ ቫክሲን ፖተንሲው ሳይበላሽ የሚደርስበት የመሳሪያ ኦር የስርዓት መንገድ it is cold chain system ይባላል ማለት ነው። cold chain system ይሄ ኮልድ ቼን ሲስተም ደግሞ ስታዩት እንግዲህ ከማኑፋክቸረር ነው የሚነሳው የክትባት ጉዞ ደረጃ። ዜን ከማኑፋክቸረር ተነስቶ ናሽናል ኤርፖርት፣ ዜን ሴንትራል ቫክሲን ስቶር፣ ዜን ሪጂናል ስቶር፣ ዜን ዞናል ስቶር ኤንድ ዲስትሪክት ሄልዝ ሴንተር፣ ከዛ በኋላ ሄልዝ ፖስት ኤንድ ቻይልድ ይደርሳል ማለት ነው። ከሄልዝ ፖስት ከጤና ኬላ ተነስቶ ለእናቶች ይደርሳል ማለት ነው። ስለዚህ ከማኑፋክቸረር ተነስቶ እስከ ህፃናት እስከሚደርስበት ያለው ፕሮሰስ ኦር ሲስተም it is a cold chain ሲስተም እንለዋለን ማለት ነው። እንግዲህ ኢኩፕመንቶቹ ፎር ኮልድ ቼንስ ይሄ ቅዝቃዜ ሰንሰለቱ የክትባት ፖተንሲው ሳይለዋወጥ ሳይበላሽ የሚያደርሱልን ኢኩፕመንቶች አሉ፣ ማቴሪያሎች፣ እቃዎች ማለት ነው፣ ቁሳቁሶች ለቅዝቃዜ ሰንሰለት የሚያስፈልጉ ቁሳቁሶች። ከነሱ ውስጥ አንደኛው ቲዝ ሪፍሪጀሬተር ምንለው ማቀዝቀዣ ምንለው ነው። ሁለተኛው ቲዝ ኮልድ ቦክስ የክትባት ማቀዝቀዣ ሳጥን ምንለው፣ ኤንድ ቫክሲን ኬረርስ የክትባት መሸከሚያችን የሚጠቅመን፣ ኤንድ ኢት ኢዝ አይስ ፓክስ ምንለው የበረዶ ፓኮች ምንላቸው አይስ ፓኮች አሉ። ዜን ቴርሞሜትር ቴምፕሬቸሩን ቼክ የምናደርግበት ከ2 ዲግሪ ሴንቲግሬድ እስከ 8 ዲግሪ ሴንቲግሬድ መሆኑን የምናውቅበት ቴርሞሜትር it is equipments for cold chain እነዚህ በጣም ያስፈልጋሉ ማለት ነው። ስለዚህ ክትባት ሙቀቱን በሁል ጊዜ በቀን 2 ጊዜ ጠዋትና ማታ መፈተሽና መመዝገብ ያስፈልገናል ማለት ነው። ኮልድ ቦክስ የምንለው የክትባት ማቀዝቀዣ ሳጥን የምንለው እንግዲህ it is an insulate ብዙ ጊዜ ኮንቴነር ነው that can be lined with ice packs to keep vaccines cold ብዙ ጊዜ during transportation የሚጠቅመን ከ2 እስከ 7 ቀን የምናጓጉዝበት የምናቆይበት ኮልድ ቦክስ እንለዋለን። የማቀዝቀዣ ሳጥን ውስጥ በረዶ አይስ ፓኮች ይገባሉ። ይሄ በጉዞ ወይም ከ2 እስከ 7 ቀን ድረስ ቀዝቃዛ አድርጎ የሚያቆይ መያዣ ነው ብዙ ጊዜ ይሄ ኮልድ ቦክስ የምንለው ማለት ነው። ይሄ እንግዲህ የወራዊ ክትባት አቅርቦቶች ከወረዳ መጋዘኖች ወደ ጤና ተቋም ለማጓጓዝ የሚጠቅመን ለምሳሌ ከጤና ጣቢያ ወደ ሄልዝ ፖስት ለመውሰድ የምንጠቀምበት it is cold box ሳጥን የሚመስል ነገር ዙሪያውን ምን አሉ ግን አይስፓኮች አሉ፣ የበረዶ የያዙ አይስፓክ አሉ። ብዙ ጊዜ የሚጠቀም እንግዲህ መድኃኒት ሳይበላሽ ወይም ደግሞ በክትባት እነዚህ ፍሪጆች ተርናውት ሲሆን በሚበላሹበት ሰዓት ለጊዜያዊ ማቆያነት እንጠቀመዋለን። መብራት ተርናውት በሚሆንበት ሰዓት
ዜን አይስ ፓኮችን አውጥተን ኮልድ ቦክስ ላይ እናደርግና ለ2 ቀን ለ3 ቀን መብራት በሚጠፋበት ሰዓት አውጥታችሁ ኮልድ ቦክስ ላይ እስከ 7 ቀን የመጠበቅ እድል ስላለው ማለት ነው። ዜን አውትሪችን በምንወጣበት ሰዓት ሞቢላይዝድ በምንሆን ካምፔን በሚኖር ቫክሲን ኬሪየሮች በጣም ትንሽ ከሆኑ በኮልድ ቦክስ ይዘን እንንቀሳቀሳለን ማለት ነው። እንግዲህ ኮልድ ቦክስ የምንለው ይሄ ሳጥን የሚመስል አይስ ፓኮችን ከውስጥ የያዘ ምስል ላይ የምታዩት ማለት ነው። ቫክሲን ኬሪየር የምንለው የክትባት መሸከሚያችን ነው። እንግዲህ ሲሚላር ዲፊኒሽን ላይ ኮልድ ቦክስ ተመሳሳይ እንትና ያላቸው ነገር ግን it is smaller than cold box በጣም ትንሽ ነው። easy to carry if walking ብዙ ጊዜ በትከሻችን ይዘን እንደ ፖርሳ ለመንቀሳቀስ የሚመቸን it is a vaccine carrier ለእግር ጉዞ ለምናምን የሚያመች ነገር ነው። but they do not stay cold as long as cold box maximum 48 hours ነው። ይሄ ሊስት የሚያደርገው ለ48 ሰዓታት ብቻ ማቀዝቀዝ ይችላል ማለት ለ48 ሰዓት ነው ያልኩት። እንግዲህ ወደ ከአንድ ጤና ኬላ አውጥተን ወደ አውትሪች በምንወጣበት ጊዜ በቫክሲን ኬሪየር ይዘን ነው የምንሄደው። 4 ቫክሲን አይስ ፓኮች ከውስጥ እናስገባለን። ዜን እዛ ውስጥ መድኃኒቶችን አስገብተን ለክትባት አውትሪች በምንወጣበት ሰዓት የምንንቀሳቀስበት ቫክሲኖች የምንቀንስበት it is a vaccine carrier ምስሉ ላይ እንደምታዩት ከኮልድ ቦክስ ጋር የ48 ሰዓት ነው። ያንኛው እስከ 7 ቀን የማቆየት እድል አለው ማለት ነው። እንግዲህ አይስ ፓክ ወር የበረዶ ፓኮች የምንላቸው ፍላት ስኩዌር ፕላስቲክ ቦትልስ ናቸው። ፊልድ ዊዝ ዋተር ኤንድ ፍሮዝን በረዶ የምናቀዘቅዝበት ውሃ ሞልተን የምናስቀምጣቸው በጣም ፍላት የሆኑ ስኩዌርድ የሆኑ ፕላስቲክ ቦትሎች ናቸው። እነዚህ ደግሞ ጠፍጣፋና የካሬ ቅርጽ ያላቸው በብዛት በኮልድ ቦክስ ላይ ማቀዝቀዣ ውስጥ አስገብተን ለእያንዳንዱ ይለያያል። ከቫክሲን ኬሪየር ላይ ይዘን ስንሄድ መድኃኒቶቹ ሙቀት እንዳያበላሻቸው በጎንና በጎን በአራቱ ማዕዘን አስገብተን ሙቭ እንድናረግ ቅዝቃዜ ሰንሰለቱን እንዲጠበቅልን የሚያደርጉ ከውስጥ ከኮልድ ቦክስም ከቫክሲን ኬሪየር ውስጥ የሚገቡት it is ice packs እንላቸዋለን ማለት ነው። ዜን ኮልድ ቼን ሞኒተሪንግ ኢኩፕመንት የምንለው ወይም የቅዝቃዜ ሰንሰለት መከታተያ መሳሪያዎቻችን ምንድን ናቸው? አሁን እነዚህ ኮልድ ቼን ሞኒተሪንግ ኢኩፕመንት ውስጥ አንድ ቫክሲን ተበላሽቷል አልተበላሸም፣ ሙቀት ተጋልጧል አልተጋለጠም ብለን የምንለይባቸው 3 ሜቶዶች አሉ። ፕሊስ ሪመምበር ቱ ዛት ይሄ ሞኒተሪንግ ኢኩፕመንት ነው መቆጣጠሪያችን። አንደኛው ቪቪኤም የምንለው ቫክሲን ቫያል ሞኒተሪንግ የምንለው የክትባት ጠርሙሱን በመከታተል እናወጣና የክትባት ጠርሙሱ ስኬር ውስጥ አሏቸው። እዛ ውስጥ ያሉት ጥቁሮችና ነጠብጣቦቹ አንዱ ጠቁሯል፣ ውጨኛው ጠቁሯል፣ ውስጠኛው ጠቁሯል ብለን አይደንቲፋይ የምናደርግበት ቪቪኤም ነው ማለት ነው። ሌላኛው it is ቴርሞሜትር ቴምፕሬቸሩ ከ2 ዲግሪ ሴንቲግሬድ በታች ነው ከ8 ዲግሪ ሴንቲግሬድ በላይ ነው ብሎ ሞኒተር ያደርግልናል ማለት ነው። ሶስተኛው ሸክ ቴስት የምንለው የቅዝቃዜ ሰንሰለትን ሞኒተር የሚያደርጉልን ቪቪኤም ቴርሞሜትርና ሸክ ቴስት ነው ማለት ነው። ስለዚህ ቪቪኤም ስንል እንግዲህ የክትባት ጠርሙሱ መከታተያ ላይ ጠርሙሱ ለረጅም ጊዜ ለሙቀት ከተጋለጠ ነው። ይሄ በጣም ሂት ሴንሲቲቭ ለሆኑት ነው። በተለይ እነ ቢሲጂ እነ ሚዝልስ እነ ኦፒቪ ለሙቀት ከተጋለጡ ጠርሙሳቸው ያለው ሌብል ላይ የመጥቆር የመቀየር ቀለሙ አይነት አለው እዚህ ጋር እንደምታዩት እንግዲህ። ስለዚህ የክትባት ጠርሙስ መከታተያ ውሳኔው ላይ አንደኛ ደረጃ 4 ደረጃዎች አሉት። ክትባቱ መጠቀም ይቻላል ወይስ አትጠቀሙት ምልክቶቹ ላይ ብለን ቪቪኤሙን ስናይ ቫይሉ ላይ ስታዩ። ስለዚህ ሶስተኛ ማስወገድ አለብን የውስጠኛው ስኩዌር ቀለም ከውጨኛው ቀለም ጋር እኩል ከሆነ ተመሳሳይ ሰርክሉን እያያችሁት ነው። ሰርክል የሆነው የውስጠኛው ጥቁር ሆኖ ምንም አይነት በቃ ሁለቱም ሰርክሉም ስኩዌሩም ማይለይ አንድ አይነት ከሆነ ይህ ደረጃ ክትባቱ ማወገድ እንዳለበት ያሳያል። ዜን አንጠቀመው ለኃላፊው ደግሞ ማሳወቅ መቻል አለብን። ይሄ ደረጃ 3 የሚባለው የቪቪኤም ሞኒተሪንግ ነው። ደረጃ 4 የምንለው ከደረጃ ይሄ የውስጠኛው ስኩዌር ከውጭ ክብ ይልቅ የጠቆረ እንግዲህ ስኩዌሯን እያያችኋት ነው ብልቃጧ ላይ እሷ ስኩዌሯ ከሰርክሉ ካለው ክብ ይልቅ በጣም ከጠቆረ ክትባቱም በፍጹም አይጠቀሙ በፍጹም። ምክንያቱም ተበላሽቷል፣ ሂት ሴንሲቲቭ አበላሽቶታል፣ በሙቀት ተበላሽቷል። ይሄ ክትባት በማስወገድ ከኃላፊው ጋር ሪፖርት ማድረግ አለባችሁ። የተበላሹ መድኃኒቶች ብላችሁ መወገድ ነው ያለበት። ይሄ በሙቀት ለሚበላሹ መድኃኒቶች ኮንትሮል የምታረጉበት መንገድ ነው ማለት ነው።
ሸክ ቴስት የምንለው ግን ደግሞ to find out if freeze has damaged DPT or TT vaccines። ስለዚህ እነዚህ በረዶ ለሚያበላሻቸው ፍሪዝ ሴንሲቲቭ ለሆኑ ደግሞ የትኛውን የምትጠቀሙት እዚህ ሸክ ቴስት ስታዩት ለስላሳና ደመናማ የሆነ ከሆነ ይሄ ጥሩ ክትባት ነው የምትሉት። ነቅንቃችሁታል፣ ሸክ አርጋችሁታል ብልቃጡን ዜን ስታዩት አሁንም ስሙዝ እና ክላውዲ ፎር ኢንስፔክሽንስ ለስላሳና ደመናማ የሆነ ከሆነ የቀዘቀዘ ወይም የተበላሸ ክትባት ነው የምትሉት ግን የሆነ ጥራጥሬ መሰል ነገሮች የሚታዩበት ለምሳሌ ኖት ስሙዝ ነገር ግን አለ ግራኑላር ፓርቲክልስ አር ሲን የሆነ ጥራጥሬ የሚመስሉ ነገሮች ወዲያው እንደነቀነቃችሁት የምታዩ ከሆነ ይሄ የተበላሸ ክትባት ነው። ከተነቀነቀ ከ30 ደቂቃ በኋላ እንደገና የምታዩት ከሆነ ከ30 ደቂቃ አፍተር ሼኪንግ የምታዩት ከሆነ መጥራት ይጀምራል ማለት ነው። አስቀምጣችሁ ስታዩት መጀመሪያ ደመናማ ነበር አይደለ? ዜን መጥራት ከጀመረ ጥሩ ክትባት ነው፣ አልተበላሸም ማለት። ወፍራምና ዝቃጭ የሚታይበት ከሆነ ግን የተበላሸ ነው ማለት ነው። ዜን እንግዲህ አሬንጅመንት ቫክሲንስ ኢን ዘ ኮምፓርትመንት ደግሞ እንዴት እናስቀምጣለን በፍሪጁ ላይ። አሁን ይሄ መሰረታዊ እንትን በተለይ ወደ ጤና ተቋም ሄዳችሁ ወደ ምሰሩበት ሰዓት ላይ አሬንጅመንቱ የትኛው ቫክሲን ነው ፈርስት ሼልፍ ላይ፣ ሰከንድ ሼልፍ ላይ፣ ሰርድ ሼልፍ ላይ ማስቀምጠው ብላችሁ ፈተና ላይም ብትጠየቁ ሁለት አይነት የፍሪጅ አይነቶች አሉ። ቨርቲካል እና ወደ ጎን ሳጥን የሚመስል የተኛና የቁም ፍሪጆች አሉ ማለት ነው። ቨርቲካል ሬፍሪጀሬተር ላይ ቶፕ ላይ የምታስቀምጥ እዚህ ጋር እንደምታዩት ምስል አይስ ፓክን ነው። የበረዶ ፓኮችን ከቶፕ ላይ ታስቀምጣላችሁ ማለት ነው። የበረዶ ማምረቻው ላይ ታስቀምጣላችሁ ቨርቲካል ፍሪጅ ላይ እንደዚህ በቁም የምትከፍቱት ፍሪጅ። ዜን ሼልፍ ላይ የምታስቀምጡት የመጀመሪያው ሼልፍ ላይ ላይቭ ቫይራል ቫክሲንስ ኦፒቪ ሚዝልስ ማለት ነው። ሼልፍቱ ላይ ቢሲጂን ታስቀምጣላችሁ ማለት ነው። ሼልፍ ስሪ ላይ ግን ቅዝቃዜ የማይወዱትን ፔንታቫለንት እና ቲቲን ዘ ሎስት ሼልፍስ አዌይ ፍሮም ዘ ፍሪ ስፔስ ማስቀመጥ አለባቸው። ኦኬ እነዚህ ሎዲንግ ቶፕ ኦፕን ኦር ቼስት ሪፍሪጀሬተር የምንላቸው ከላይ እንደ ሳጥን የምንከፍታቸው ማቀዝቀዣዎች አሉ። ከላይ በኩል የምታነሷቸው ሳጥን የሚመስሉ ፍሪጅ ያሉባቸው ኦል ቫክሲን should be stored in the basket provided with the refrigerator። ስለዚህ ቅርጫት አላቸው እዛ ሼልፍ ውስጥ እዛ ፍሪጅ ውስጥ የሚገቡት። ስለዚህ ቫክሲኖቹ በቅርጫታቸው ውስጥ መቀመጥ መቻል አለባቸው ማለት ነው። ስለዚህ ወደ ላይ የሚከፈቱ ፍሪጆች ከሆኑ እነዚህ ሎዲንግ ቶፕ ኦፕኒንግ የሚባሉት ቼስት ሪፍሪጀሬተር የምንላቸው ከታችኛው ክፍል ቦቶም ላይ ቀዝቃዛ ነው ታችኛው ሪሜምበር ቱ ዛት። ስለዚህ ሚዝልስ ቢሲጂ እና ፖሊዮ ነው የሚቀመጠው ታችኛው በረዶ ስለሆነ ማለት ነው። ዜን ከላይኛው ደግሞ ቶፕ ላይ ደግሞ ፍሪ ሴንሲቲቭ የሆኑት እንደ ዲፒቲ እና ኦር ፔንታቫለንት ቲቲ ማስቀመጥ ማለት ነው። እነ ፔንታቫለንት እና ቲቲን ከላይኛው ታስቀምጣላችሁ ፍሪ ሴንሲቲቭ ስለሆነ። የትኛው ወደ ላይ የሚከፈቱ ፍሪጆች ይሄኛውን ፍሪጅ ማለት ነው። ሶ እንግዲህ ቫክሲን ዴሊቨሪ ስትራቴጂ የመጨረሻችን ይሆናል ማለት ነው። ከዛ ድሮፕ አውት ሬት ካልኩሌሽን እንሰራለን። ይሄ ክትባት አሰጣጥ ስልቶች ላይ ቫክሲን ዴሊቨሪ ስትራቴጂ 4 ናቸው። ስታቲክ ሳይት፣ አውትሪች፣ ሞባይል እና ካምፔን ነው የምትሰጡት ማለት ነው የምንሰጥባቸው መንገዶች። ስለዚህ ስታቲክ የምንለው ቫክሲን ኢዝ ጊቭን አት ዘ ሄልዝ ፋሲሊቲ ነው። በቋሚነት የሚሰጥ የክትባት በጤና ተቋም ከሆነ ስታቲክ ሳይት ነው የምንለው። ቫክሲን ዴሊቨሪ የምታረጉበት ዴሊቨሪ ስትራቴጂያችሁ የት ነው ከተባለ ጤና ጣቢያ ላይ ወር ጤና ተቋም ሆስፒታል ላይ በቋሚነት ሰዎች ሲሄዱ የሚያገኙበት ስታቲክ ሳይት ይባላል። ስለዚህ ክትባት በጤና ተቋም ውስጥ የሚሰጥበት ማለት ነው። ስለዚህ እንደ ጤና ተቋም መደበኛ የስራ እንቅስቃሴ አካል ተደርጎ የሚከናወኑበት ሩቲን አክቲቪቲ ኦፍ ሄልዝ ዩኒት ስታቲክ ሳይት ይባላል። አውትሪች የምንትሉት ዘ ሄልዝ ስታፍስ ጎ አውት ኤንድ አድሚኒስተር ቫክሲንስ ቱ ዘ ማዘርስ ኤንድ ቻይልድ ዜር ካችመንት ኤሪያ ኢት ኢዝ ስኬጁል ሴሽንስ። አውትሪች የምትሉት የጤና ባለሙያዎች ወደ ማህበረሰብ በመውጣት በአካባቢያቸው ለሚገኙ እናቶችና ህጻናት ክትባት ይሰጣሉ። ለምሳሌ በ7 የስላሴ ከዛ በ12 የሚካኤል ከዛ በ21 በገብርኤል ምናምን ብለው በየወሩ አንድ ቋሚ የክትባት ጣቢያ ካላቸው ኢትስ አውትሪች ሴሽን ይባላል። ክትባት ዴሊቨሪ ስትራቴጂ የምትሉት ማለት ሰው አውትሪች የምትሉት በወር አንዴ እየሄዳችሁ እዛ ወደ እናቶች በመቅረብ ከጤና ጣቢያ ስታፍ ወጥቶ እየሄደ ወደ እናቶች አገልግሎት የሚሰጥበት የክትባት እንትን አገልግሎት አውትሪች ይላል። ሞባይል የምንለው it is doing for a single dose of vaccines
used to control epidemics ብዙ ጊዜ ወረርሽኝ በሚከሰትበት ሰዓት meningitis or measles ተንቀሳቃሽ አገልግሎት ለአንድ ጊዜ የክትባት መጠን አገልግሎት የሚውል ማለት ብዙ ጊዜ ማጅራት ገትር ኩፍኝ ወረርሽኝ ሲከሰተ ሲባል በለቤት or mobiles ተንቀሳቅሳችሁ ያችን ወረርሽኝ ኢፒደሚክ ብቻ ኮንትሮል ለማድረግ መስጠቱት ስትራቴጂ ነው ካምፔን የምትሉት conducted by mobilizations of the community ብዙ ጊዜ ፖሊዮ vaccinations ይሄ በካምፔን በዘመቻ ማህበረሰብ በመቀስቀስ የሚሰጠው ሁሉን ማህበረሰብ ነው ሲንግል ዶዝ አለው አጠቃላይ ማህበረሰብ ንቅናቄ በመፍጠር መስጠቱት እዚህ ካምፔን የዘመቻ ክትባት የምትሉት ማለት ስለዚህ በአራቱም ተደራሽ ይሆናል ክትባት ማለት ነው ሶ ይሄንን ተደራሽነት ሄደን ግን ድሮፕ አውት ሬት ደግሞ ይመጣል ማለት ነው እቺን ያመጣዋት ለፈተና ድሮፕ አውት ካልኩሌሽን ስለምትጠየቁ በሚል ነው ተጨማሪ ያረኳት ያቋራጭ ምጣኔ ስሌት ምንለው ሶ ድሮፕ አውት ሬት ካልኩሌሽን ላይ የመጀመሪያውን ዙር ክትባት ማን ነው የምንወስድ ኦቨር ኦል ድሮፕ አውት ነው ወይ ምን የሚለው በደንብ አርጋችሁ እንድትወስዱልኝ የሚፈልገው ሶ ኦቨር ኦል ድሮፕ አውት ሬት ካልኩሌሽን ለማድረግ የስሌት ቀመር እንግዲህ የክትባት አቋራጭ በሁለት ዋና መንገዶች ማስላት ትችላላችሁ በቢሲጂ እና በፔንታቫለንት ማስላት ነው እንግዲህ ኦቨርኦል ልታሰሉ ከፈለጋችሁ ቢሲጂ እና ሚዝልስ ነው ሽፋን መካከል ያለው ልዩነት መሰረት በማድረግ ስለዚህ ድሮፕ አውት ሬት እኩል ይሆናል ፎርሙላችሁ coverage of BCG ሲቀነስ coverage with measles over coverage of BCG ሲባዛ በመቶ እንግዲህ BCG ጀመሩ ከዛ BCG measles ይወሰዱ አሉ ከዛ አጠቃላይ ለBCG ነው የምታካፍሉት ሲባዛ በመቶ ታረጋላችሁ ይሄ ድሮፕ አውት ሬት ኦቨርኦል ምን ያክል ነው ሬታችን ያቋረጡት የጀመሩት የጨረሱት የሚለው ይሄ አጠቃላይ ስንቶቹ ጀምረው ስንቶቹ ጨረሱ የሚለውን ለማስላት ከቢሲጂ እና ከሚዝል ጋር ነው የምትቀንሱ ከዛ የምታካፍሉት ለሲንግል ከሆነ ግን ለአንዷ ክትባት ከሆነ ግን ለምሳሌ ፔንታቫለንት ኦር ዲፒቲ ከሆነ የመጀመሪያውና የሶስተኛው ዙሩን ክትባት ነው የምታወዳድሩ ማለት ስለዚህ ድሮፕ አውት ሬትስ ኦፍ ዲፒቲ 1 ሲቀነስ ዲፒቲ 3 ኦቨር ዲፒቲ 1 ብላችሁ ሲባዛ በመቶ ነው ሲንግል ዲዚዝ ከሆነ ለአንዷ ክትባት ብቻ መስሩ ከሆነ ከዲፒቲ ጋር ነው ለምሳሌ ለፖሊዮ ከሆነ ከፖሊዮ 0 ከዛ ፖሊዮ 3 የደረሰ ኦር ፖሊዮ 4 የደረሰ ማን ነው ብላችሁ ሲካፈል ፖሊዮ 0 ማለት ነው ወይ ደግሞ ቢሲጂ ከሆነ ፔንታቫለንት ከሆነ በዛ መልኩ መውሰድ መቻል አለባችሁ ማለት ነው ስለዚህ ኢኒሻል ዶዝ ሲቀነስ ፋይናል ዶዝ ኦቨር ኢኒሻል ዶዝ አርጋችሁ ማግኘት ትችላላችሁ ማለት ነው በዚህ መሰረት እያንዳንዱን ታያላችሁ ማለት ነው ስለዚህ እቺን ጥያቄ ተሰሩና እንግዲህ 200 ህፃናት ሪሲቭድ ፔንታቫለንት ፍሮም ዘ ወረዳ ወስደዋል ዜን ታርጌት ፖፑሌሽናቸው 215 ነው ከ215ቱ ስንት ሰው ወሰደው 200 ህፃናት ፔንታቫለንትን ወስደዋል ማለት ነው ዘ 180 ኢንፋንት ፊኒሽድ ስንቶቹ ሶስቱንም ዙር ፔንታቫለንት 3 የጨረሱት ግን 180 ናቸው ከ200 what is the drop out rates of the vaccine in this ወረዳ ከተባላችሁ ባሁን በሰጣችሁ ቀመር መሰረት ፔንታቫለንት 1 ሲቀነስ ፔንታቫለንት 3 ኦቨር ሲካፈል ለፔንታቫለንት 1 ሲባዛ ለ100 ብላችሁ መስራት ነው ስለዚህ ይሄንን ኮሜንት ሴክሽን ላይ መልሳችሁን ፈልጋለሁ ለዛሬ ስላዳመጣችሁኝ የዝናሽ ቤተሰብ ስለሆናችሁ አመሰግናለሁ ቀጣይ ምን ቪዲዮ እንድሰራላችሁ የምትፈልጉትን ፎርዋርድ አድርጉኝ አመሰግናለሁ ሰላም ቆዩኝ